ሰላም እንዴት ናችሁ? ክቡራትና ክቡራን ቤተሰቦች አቤል ስፖርት ላይ ትገኛላችሁ። ለፔጅ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ። ማንቸስተር ዩናይትድና ሩበን አሞሪም የተመለከተ ጉዳይ እናደርሳችኋለን በጋራ በሚኖረን ቆይታ። ሩበን አሞሪም በማንቸስተር ዩናይትድ የሚሰናበቱ አሰልጣኝ እንዳልሆኑ በደንብ ከማንቸስተር ዩናይትድ በዚህ ሰዓት ላይ የክለቡ ዋና ኃላፊ ከሆኑት ሰር ጂም ራትክሊፍ በኩል የተሰማው መረጃ ያመላክታል። በእርግጥ በዚህ ሳምንት ማንቸስተር ዩናይትድ የቦርድ ስብሰባ አድርጎ እንደነበርም ጭምር ይታወቃል። አሰልጣኙ በዩናይትድ ይቆያሉ አይቆዩም የሚሉ ጥያቄዎችም ጭምር የሚነሳበት ጉዳይ እንደነበር የሚታወስ ነው። ነገር ግን አሁን ባለበት ነባራዊ ሁኔታ ሩበን አሞሪም በማንቸስተር ዩናይትድ የሶስት ዓመታት ኮንትራታቸው የሚያጠናቅቁበት እድል ያለ እሳቸውም ከዛ ቀደም 20 ዓመታትን በማንቸስተር ዩናይትድ የምቆይ ይመስለኛል የሚል መልእክትን ሲያጋሩ ነበር፣ እንደው በቀልድ መልክም ጭምር እና ግን ማንቸስተር ዩናይትድን ቤት ውስጥ የእሳቸውም የአሰልጣኝነት ኬሪያቸው ወደ ተሻለ መልኩና ራሳቸው ማን እንደሆኑ የሚያስመለክቱበት የማንቸስተር ዩናይትድን ቆይታን በተመለከተ ለሶስት ዓመታት ቢያንስ በዩናይትድ ቤት ውስጥ እንደሚቆዩ በክለቡ አመራሮች በኩል በተለይም ሰር ጂም ራትክሊፍ አማካኝነት ይፋ ተደርጓል። ይህም ማለት ፖርቹጋላዊው የሩበን አሞሪም ጉዳይ 19 ጨዋታዎችን አሸንፏል በእንግሊዝ ፕሪሚየር ሊግ። በአጠቃላይ በእስካሁኑ ቆይታቸው 50 መርሃ ግብሮችን በዩናይትድ አከናውነው ባሳለፍነው የውድድር ዓመት ኖቬምበር ወር ላይ ነበር የማንቸስተር ዩናይትድን ኃላፊነት የተረከቡት። እንደምታስታውሱት በዚህ ውድድር ዓመት ደግሞ ካለፉት 8 መርሃ ግብሮቻቸው 3ቱን አሸንፈው በእንግሊዝ ፕሪሚየር ሊግ 10ኛ ደረጃ ላይ የሚገኙ እንደሆኑ ይታወቃሉ። የዩናይትድ 28.94 በመቶ በአጠቃላይ ከእግር ኳስ ጋር ተያይዞ የሚገኘውን የሚያስተዳድረው የኢኒዮስ ሰር ጂም ራትክሊፍ አስተዳደር ደግሞ አንድ ነገር ይጠበቅ ነበር። በተለይም ዩናይትድ አሁን ካለበት የውጤት ማሽቆልቆል መነሻ ሀሳብ ይልቁኑ 72 በመቶ ድምፅ ያለው የግሌዘር ፋሚሊ ወይም የግሌዘር ቤተሰቦች ሳይሆኑ እዚህ ጉዳይ ላይ ውሳኔ የሚወስነው ሰር ጂም ራትክሊፍ እና ኤኒዮስ አሰልጣኝ ሩበን አሞሪምን ላይ ታገሷቸው ይችላሉ። በእንግሊዝ ፕሪሚየር ሊግ የመሰናበት እድል ካላቸው ሰዎች መካከል ስለመሆናቸውም ጭምር በተደጋጋሚ የተጠቀሱ ይገኛሉ። 11 ወራትን አስቆጥሯል። ግን እነዚህ 11 ወራቶች ከአሰልጣኝ ኤሪክ ቴን ሃግ መውጣት በኋላ ሩበን አሞሪም ግን በዩናይትድ ቤት ውስጥ እየተጠበቀባቸው ከሚገኘው ሁኔታ አንጻር ፍጹም ሊጓዝ የሚችል ጉዳይ እንዳልሆነ በርካቶች እየተመለከትን እንገኛለን። ለዛም ይመስላል ጫናዎች እንግዲህ ገና ካሁኑ አሰልጣኙ ውጤት እያመጡ አይደለም፣ ይልቁኑ ቴን ሃግ የተሻለ ስታትስቲክስ ነበራቸው። እንዲሁም ደግሞ በዩናይትድም ጭምር ታሪክ ከነበሩት ቆይታዎች አንጻር አሰልጣኙ ከሌሎች አሰልጣኞችም ጭምር ይነጻጸሩ እንደነበረም ጭምር ይታወቃሉ። አሁን ኦፍኮርስ በዩናይትድ ቤት ውስጥ ጥሩ የሚባል ሲዝንን እያሳለፉ እንዳልሆነ እኚሁ አመራሩ ይፋ አድርጓል። ነገር ግን በጣም ጥሩ ሰው ነው ሲሉ ከዘ ታይምስ ጋር በነበራቸው ቆይታ በቢዝነስ ፖድካስታቸው ላይ ማለት ነው መልእክታቸውን አጋርተዋል። ሩበን አሞሪም ራሱን ለማሳየትም ጭምር 3 ዓመታትን በማንቸስተር ዩናይትድ እንደሚያስፈልጉትም ጭምር ነው ይሄው የሰር ጂም ራትክሊፍ ንግግር ይፋ የሚያደርገው። በመጡበት የውድድር ዓመት 15ኛ ሆነው ነበር በእንግሊዝ ፕሪሚየር ሊግ ማጠናቀቅ የቻሉት። ይሄም ዩናይትድ ከወረደበት የ1974 የውድድር ዓመት በኋላ በታሪኩ በጣም መጥፎ ከሚባሉ የውድድር ዓመታት መካከል አንዱ እንደነበረም ጭምር ይታወሳል። በርካታ የክለቡ ደጋፊዎች ደግሞ ደስተኞች እንዳልነበሩም ጭምር በክለቡ ውጤት በኩል የተመለከት ነው። እንዲሁም ደግሞ በማህበራዊ ሚዲያዎችም ጭምር ከረጅም ጊዜያቶች በኋላ ዩናይትድ ያስመዘገበ ውጤት እንደመሆኑ መጠን ይህንን ውጤት ፍጹም ከዩናይትድ ጋር ሊያቆራኙት የሚችሉት እንዳልሆነም ጭምር በተደጋጋሚ የሚገለጽ እንደነበር እንመለከተዋለን እና አሁን ባለው ነባራዊ ሁኔታ ግን በኦቨርናይት በሆነ በአንድ ጀንበር በአንድ ሌሊት ውጤት እንደማይመጣ ነው እንግዲህ ሰር ጂም ራትክሊፍ ይፋ ያደረጉት። ይሄ አንድ የእግር ኳስ አሰልጣኝ በክለብ አመራሮች የዚህን ያህል እምነት ሲጣልበት ምናልባት ከረጅም ጊዜ በኋላ የተመለከትነው ጉዳይ ይመስለኛል። ለሩበን አሞሪም የምርም ከጀርባቸው የክለቡ ባለሀብቶች፣ አመራሮች ምን ያህል ድጋፍ እያሰጧቸው እንደሆነም ጭምር የሚያመላክት ውጤት ይመስለኛል። አሁን ባለው ነባራዊ ሁኔታና የአንድ ጀንበር ውጤት ሳይሆን በጊዜ ሂደት ውስጥ የሚገነባ ቡድን እንዲመጣ ቢያንስ የ3 ዓመታቶቹ ፕሮጀክቶች የሚጠበቁ ስለመሆናቸውም ጭምር ይኸው
መረጃ ያመለክታል። ከዛ ባለፈ ግን ውጤቶች እየተሻሻሉ ናቸው። በረጅም ጊዜ ሂደት ውስጥ የሚሻሻሉ ውጤቶች እንዳሉም ጭምር ሰር ጂም ራትክሊፍ ይናገራሉ እዚሁ መረጃ ጋር በተያያዘ። በእርግጥ እሳቸው ከመጡ በኋላ በጣም የተለያዩ ጉዳዮችን እያከናወኑ ይገኛሉ። በተለይ ዩናይትድ ካለበት ኪሳራ አንጻር ሰራተኞችን በመቀነስ ደረጃ የዩናይትድን ገቢ መጠን ከፍ ከማድረግ አንጻር በደንብ ይነሳል። ስቲል ዩናይትድ በአውሮፓ መድረክ እንኳን ሳይሳተፍ በዓለማችን ላይ ከሚገኙ በማርኬት ቫሊዩ ከፍተኛ ከሚባሉ ቢያንስ ከ1 እስከ 3 ከሚገኙ የአውሮፓ ቡድኖች መካከል አንዱ ነው። ዩናይትድ ብራንዱ ስቲል አብሮት አለ ውጤቶች እንኳን ጠፍተው እና ከዩናይትድ ውጤት ጋር በፍጹም ጎን ለጎን መጓዝ የሚችል ውጤት እያየንበት አይደለም የሚገኘው በቅርብ ጊዜ። ነገር ግን ዩናይትድ ከሜዳ ውጭ ባሉት የትርፋማነት ጉዳይ አሁንም ሙሉ ለሙሉ ስሙ አብሮት እንደሚገኝም ጭምር የኛው ጉዳይ ያመላክታልና ሰር ጂም ራትክሊፍ ሙሉ በሙሉ ድጋፋቸውን ለሩበን አሞሪም እየሰጡ እንደሚገኙም ጭምር ይኸው መረጃ ይፋ ያደርጋል። ማንቸስተር ዩናይትድ እንግዲህ በአውሮፓ ከሚገኙ ቡድኖች ውስጥ በቀዳሚነት የሚቀመጠው በትርፋማነት ከሚባሉ ክለቦች መካከልም ጭምር አንዱ እንደሆነ እየተነሳ ነው የሚገኘው። የዩናይትድ አመራሮች የሆኑት እንደ ኦማር ቤራዳ ሌሎቹም ጭምር እዚህ ላይ ድጋፎቻቸውን እያስመለከቷቸው ወይም እየሰጧቸው እንደሚገኝም ጭምር የተመለከተ ነው የምንገኘው። ራሳቸውም ዲስአፖይንትድ ሆነዋል ይላል ይኸው መረጃ። በተለይ በቡድን ውስጥ እየተመለከቱት የሚገኘው ውጤት ፍጹም የሚፈልጉት እንዳለ ነው። በተለይ ደግሞ የብሬንፎርድ 3-1 ሽንፈትን ያስተናገዱበት ውጤት በብዙሃኑ የዩናይትድ ደጋፊዎች ደግሞ ተቀባይነት ያላገኘ፣ አንዳንዶች እንደሚሉት ሙሉ ሲዝን ሊታዩ ይገባል፣ በዛ ውስጥ ነው እሳቸው ኢቫሉዌት መደረግ ያለባቸው የሚሉ ሀሳቦችንም ጭምር የሚነሳላቸው ሰው እንደሆኑም ጭምር የተመለከተን እንገኛለን። ነገር ግን ከተርፋማነት ባለፈ ዩናይትድ ከሜዳ ውስጥ ከምንመለከታቸው ነገሮች ባሻገር ያሉት እውነቶች በክለቡ በኩል ጥሩ እንዳልሆኑ ደግሞ ያስተዋለን እንገኛለን እና ዩናይትድ እንግዲህ የስታፍ ሜምበሮቹን ከመቀነስ ከዛ ባለፈ የተርፋማነት ቀደም ሲል ከምናነሳቸው ጉዳዮች ባሻገር የሩበን አሞሪምን ትዕግስትን ተከትሎ ምናልባት ውጤቶች እንዲመጡም ጭምር በክለቡ በኩል ድጋፍ የመስጠት ቀዳሚ ፍላጎት እየተመለከትንበት እንደምንገኝም ጭምር አሁን ላይ የወጡ ያሉ መረጃዎች ያንን የሚያመላክቱ መሆናቸውን እያስተዋለን እንገኛለን። ገና በጣም ወጣት ከሚባሉ አሰልጣኞች መካከል የሚነሱ ናቸው። በዚህ ሳምንት ደግሞ ጥሩ የሚባል ውጤት አስመዝግበው እንደነበር የምናስታውሰው ነው። ዩናይትድ በኦልትራፎርድ ያደረገውን መርሃ ግብር በተለይ ከሰንደርላንድ ጋር የነበረውን ጨዋታ ያሸነፈበት በሙሉ አሳማኝ በሚባል ብቃት ካደረጋቸው የዚህ ውድድር ዓመት መርሃ ግብሮች መካከልም ጭምር የሚነሳ እንደነበር ይታወቃል። በብዙ ኪ ሜትሪክሶች የተሻለ ቡድን እንደነበረም ጭምር ያስተዋልንበት መርሃ ግብር ይመስለኛል። ነገር ግን ሲዝኑን ኦቨርኦል እስካሁን ድረስ ያሉትን ቆይታዎች ስንመለከት የሚፈልገው አይደለም፣ በሚፈልገው መልኩ እየተጓዘላቸው አይደለም። ቼልሲን አሸንፏል ቡድናቸው። ነገር ግን ከዛ በፊት በማንቸስተር ሲቲ ውስጥ ለባዶ ሽንፈትን አስተናግዶ ነበር የመጣው። በርንሌን ሲያሸንፍ እጅግ በጣም በጠባብ ውጤት ነበር። ላይውም 97ኛው ደቂቃ ላይ ብሩኖ ፈርናንዴዝ ጎል ማስቆጠር ግዴታ ነበረበት። ማንቸስተር ዩናይትድ በሊግ ካፕ መርሃ ግብር ደግሞ በግሪምስቢ ተሸንፈው ከውድድሩ መሰናበቱንም ጭምር የምናስታውሰው ነው። በዚህ ውድድር ዓመት የመጀመሪያ ሊጉ መርሃ ግብርን ደግሞ በአርሰናል ሽንፈት አስተናግዶ እንደነበረም ጭምር እናስታውሳለን። ስቲል ሩበን አሞሪም ላይ ያኮረፉ ተጫዋቾች አሉ፣ ከክለቡ ጋር እንዲለያዩ ፍላጎት ያላቸው። እንዲህ አይነት በብዙ አይነት መልኩ ቡድናቸው የተለያዩ ህመሞችንም ጭምር እያስተናገዱ፣ ነገር ግን እሳቸው በክለቡ አመራሮች በኩል አሁንም እምነት የተጣለባቸው ሰው መሆናቸውንም ጭምር እያስተዋለን እንገኛለን። ምናልባት ዩናይትድ የተሻለ ቡድን የመሆን እድሉ ሰፋ ያለ ይመስላል። ለምሳሌ ከነዛ መካከል አንዱ የሚሆነው በዚህ ሰዓት ላይ የወጡ ከሚገኙ መረጃዎች ውስጥ አንዱ ማንቸስተር ዩናይትድ በተለይ አሜሽ ማኔከን የክለቡ ፉትቦል ኦፕሬሽን ዳይሬክተር አድርገው መሾማቸውም ጭምር ተገልጿል። ሳሚ ሞክቤል ነው እንግዲህ ከቢቢሲ ስፖርት ይህንን መረጃ ይፋ ያደረገው። ሩበን አሞሪም በትላልቁ የዩናይትድ አመራሮች የተጣለባቸው እምነት ቀጣዮቹ ጊዜያቶቻቸው ያለምንም ስጋት በተሻለ መልኩ ቡድናቸውን ለመገንባት የሚያስችል ጊዜ በዩናይትድ ቤት ውስጥ የማግኘት እድላቸው እጅግ በጣም ሰፊ ሆኖ ልናነሳው እንደምንችል ከወዲሁ የወጡ ያሉ መረጃዎች ይጠቁማሉ። ምናልባት ውጤቶች ደግሞ በዛው ልክ እየቆዩ ሲመጡ እንዲህ አይነት መታገሶች ይኖራሉ ተብሎ ኤክስፔክት ላይደረግ ይችላል። ምናልባት
ሩበን አሞሪም በቶሎ ውጤትም ጭምር ደግሞ እንዲያመጡ ይጠበቃሉ። ያ ካልሆነ በእግር ኳስ ልክ መጥፎ ወዳጅ እንደሌለ ሁሉ በዛው ልክ ደግሞ ሁልጊዜም ነገሮችን ተቀብሎ አሰልጣኞች ከውጤት አልባነት ባለፈም ጭምር በክለብ ውስጥ ቆይታ እንዲኖራቸውም ጭምር የሚያደርግ አመራር ይኖራል ተብሎ አይታሰብም። ከሚያወሩት ባሻገር በተቃራኒ የሚቆሙባቸው አጋጣሚዎችም ጭምር እንደሚኖሩ በርከት ያሉ ምሳሌዎች ማንሳት ስለምንችል ጆዜ ሞሪኖ በቼልሲ ከ50 ዓመታት በኋላ ክለቡ ለመጀመሪያ ጊዜ ያንን ታሪክ ሲያጋራ የዚህ ባለቤት የነበሩ ናቸው። ነገር ግን ለማሰናበት ሮማን አብራሞቪች ያስፈለጋቸው ምናልባት ጥቂት የሚባሉ ውሳኔዎችን ብቻ እንደነበር የምናስታውሰው አጋጣሚ ብዙዎቻችን በደንብ ከተመለከትናቸው ጉዳዮች መካከል የሚነሱ ናቸው። ለሰር ጂም ራትክሊፍ ዩናይትድ ቤት ውስጥ እየነፈሰ የሚገኘው ጉዳይ ይበልጡኑ ረፍት የሚሰጣቸው በተሻለ መልኩ ቡድናቸውንም ጭምር ይዘው መጓዝ እንዲችሉም ጭምር የሚረዳቸው መሆኑንም ጭምር እንመለከታለን። በርከት ያሉ ተጫዋቾች ከሳቸው መምጣት በኋላ አኩርፈዋል። ለምሳሌ ማርከስ ራሽፎርድ፣ አንቶኒ በተመሳሳይ ከዛ ባለፈ እንደነ ታይረል ማላሲያ፣ ኮቢ ሜኖ የመጫወት እድልን እያገኙ አይደለም ይላል። ጆሹዋ ዚርክዜ፣ ጄደን ሳንቾ በዚህ ቡድን ውስጥ በትክክል ካኮረፉና ከክለቡ ጋር ደግሞ ምናልባት አሁን ላይ የተነሱ በሚገኙ ጉዳዮች ውስጥ የመጫወትን ጊዜ ባለማግኘታቸውም ጭምር ጥያቄ የሚነሳባቸው አይነት ተጫዋቾች መሆናቸውን እናነሳለን። ሩበን ግን እነዚህ ሁሉ ባሉበት ሁኔታ ውስጥ ደግሞ ምናልባት ነገሮች በተሻለ መልኩ እሳቸው ሚዲያው ከሚያወራው ባሻገር እሳቸው የሚሉትና ሚዲያው ፍጹም ተቃራኒ ሆኖ እያስተዋልነው እንገኛለን። ይልቁኑ የሚዲያው ሳይሆን የክለቡ ባለቤቶች ድጋፍ ያገኙ ሰው መሆናቸውንም ጭምር እነዚህን ጉዳዮች እንመለከታለን። በዩናይትድ ቤት ውስጥ ምናልባት ከዚህ ቀደም ይነገር እንደነበሩት የቀድሞው የዩናይትድ አሰልጣኝ የነበሩት ማይክ ፌላን ወደዚህ የመምጣት እድል የላቸውም። ሌሎችም አሰልጣኞችም ጭምር በዚህ ደረጃ የሚነሱት ይህንን ስራ ከመረከብ ባሻገር ሩበን ራሳቸው የመቆየታቸው ጉዳይ በቀዳሚነት የሚነሳ መሆኑን እነዚሁ መረጃዎች ይጠቁማሉ። ሩበን አሞሪም በማንቸስተር ዩናይትድ ራሳቸውን ለማሳየት የ3 ዓመታት ፕሮጀክቶች እና ጊዜያቶች በክለቡ አመራሮችና ኃላፊዎች እንደሚሰጣቸውና ስንብት የሚባለው ጉዳይ እንደማይኖርና ምናልባት ስራዎቻቸው ደግሞ በጊዜ ሂደት ውስጥ የሚገመገም መሆኑ የክለቡ አመራሮች ይፋ አድርገዋል ማለት ነው። እናንተስ ምን ትላላችሁ? መልእክታችሁን ልታጋሩን ትችላላችሁ በሀሳብ መስጫ ሳጥን ውስጥ።